በነገራችን ላይ ለምንድነው የእድል ፈተና እየበዛባት ያለው? እድል ላይ በጣም ጫና እየበዛባት ነው። እናንቶች እንግዲህ ባለፈው እንዳያችሁት የልጄን መቃብር ማየት ፈልጋለሁ፣ ልጄ ወዳለችበት ቦታ ወደ ተቀበረችበት ቦታ ውሰጂ ብላ ወስዳት ነበረ እህቷ ማለት ነው። እናም እዛ ላይ እንግዲህ አንገቷ ላይ እንግዲህ ያንን ጌጡን አድርገው ነበረ። የልጇን ጌጥ እንግዲህን የልጇ ጌጥ አንደኛው አንገቷ ላይ ሲሆን አንደኛው ደግሞ የት ነው ያለው? ልጇ አንገት ላይ አብሮ ተቀብሮ ሲሆን አንደኛው ደግሞ ቁም ሳጥኗ ነው። እንግዲህ ለብዙ ጊዜ እንዳያችሁት ይሄንን ነገር ራሱ በዚህ በመስቀል ብዙ የሆነ እንግዲህ ሊፈጸምብኝ እንደሆነ እያለች እንግዲህ ማነችች ሜላት ማለት ነው እድል ማለት ነው እንግዲህ ለቢኒ ራሱ ይሄንን ነገር ተናግራ ነበረ። ቢኒ አሁን ላይ ማሚና እንግዲህ እድል ብዙ ነገር ከመነጋገራቸው በፊት ማሚ ይሄ እኮ በዚህ ነው ብሎ ማስረዳት ነበረበት። እናም እንዳያችሁት እንግዲህ እንደዛ ቀብር ቦታ እንዴት የልጅ መስቀል አስርም በወደሽ እኮ አንቺ እኮ ከልጅ እኮ ትበልጫለሽ ማለት አይደለም፣ ቆይ ምን እየሆንሽ ነው ብላም እንግዲህ ከአንገቷ ላይ ነበረ ያንን ጌጥ የነቀለች የመነጨቀቻት ማለት ነው። እና እንደዛ ስታደርጋት ማሚ እኔ አልነጠኩም ይሄ ራሴ ጌጥ ነው እያለችም ራሱ ለማስረዳት ሞክራ ነበረ። እናም ይህንን ነገር እንግዲህ እንደዚህ እያደረገች ባለችበት ጊዜ ላይ ውዶች እንግዲህን አላ አይደለ ያው እሷም እንግዲህ በጣም ተናዳ እንግዲህ ከነቤት መጥተው ነበረ። ይሄንን ነገር እንዴት ታደርጊያለሽ? እንዴት ትሰርቅኛለሽ? እንዴት ባመንኩሽ እንደዚህ ታደርጊያለሽ? እያለችም በጣም እየተናደደችባትና በጣም ከፍ ዝቅ እያደረገቻት እንግዲህ ሰድባ ለሰዳቢ ነበረ እየሰጠቻት ማለት ነው። በዚህ ጊዜ ቢኒም እንዳያችሁት ማሚ ይሄንን ነገር ከመናገራሽ በፊትና ከማድረግሽ በፊት እባክሽን ወይ እኮ ተመሳሳይ እኮ ሊኖር ይችላል፣ ስለዚህ መፈለግ አለብን እንፈልገው ብሎ ወደ ክፍሏ ይዟት ሄዶ ነበረ። እንግዲህ ቁም ሳጥኑን እየበረበሩት ነበር ማለት ነው። እንግዲህ ወደ ኋላ መለስ ብላችሁ ሜላት ይሄንን የአንገት ጌጥ አገኝተው ነበረ፣ ግን ከእድል ጋር የተያያዘ ነገር ስላልመሰላት ብቻ ያንን ጌጥ የሆነ እንደምንቸገረኝ ወርወር ነበር ያደረገችው። እናንን ነገር እንግዲህ ስታደርገው እንዳያችሁት አሁን ላይ መለስ ብላ እያስታወሰች ነበረ። እና ቢኒና እንግዲህ ማሚም ሄደው ቁም ሳጥኑን እየበረበሩ ነበረ። ቢኒ ይሄንን ሰርቀው ነው ወስዳብኝ ነው የልጄን ጌጥ እያለችም እንግዲህ አይ ማሚ በፍጹም እድል ይሄንን ነገር አታደርግም፣ ቆይ እንፈልገው እያለም እንግዲህ ፍለጋቸውንም ቀጥለው ነበረ። እናም በቀጠሉበት ጊዜ ላይ ማሚ እንዳያችሁት በጣም ሰልችታ ትታው ትሄዳለች ፍለጋውን ማለት ነው። እና ትታው በሄደችበት ጊዜ ላይ ቢኒ ግን ፍለጋውን ቀጥሎ ነበረ። እና በሚፈልግበት ጊዜ ላይ ያንን የአንገት ሀብል አገኝቶት ግን ቶሎ ብሎ ሄዶ ለማሚ አልተናገረም። ቆይ መጨረሻዎቹን እኔው ብሎ ይሁን ብቻ ባላቅም እኪሱ ነበር የከተተው። ማሚም እንዳያችሁት እንደደረሰች እንግዲህ እድልን በጥፊ ነበር ያለቻት። ቆይ ምን አይነት ሰው ነሽ? ምን አይነት ብላም እንግዲህ በጣም ከፍ ዝቅ አድርጋ እንግዲህ እነ ሜላት ፊት እንግዲህ በጥፊ ትመታታለች። በዚህ ጊዜ አሁን ነው በቃ ኮተትሽን ሰብስበሽ ሂጂ አይነት ነገር እንግዲህ ናያቸው። እና ሜላትም እንግዲህ ምንድነው ያለቻት? ትምህርት ቤት ይኸውልሽ ሄጄ ትምህርት ቤት ሁሉንም ነገር እናገራለሁኝ አንቺ ሌባ እንደሆንሽ እናገራለሁ በማለትም እንግዲህ ትምህርት ቤትም ያኔ ሌባ ሆነሽ እንግዲህ ከትምህርት ቤትሽ አንገትሽን እንድትደፊና እንድትሸማቀቂ ነው ማደርግሽ ስትላት፣ እስቲ ይሄንን ነገር አድርጊውና ሞክሪኝ አሳይሻለሁ ብላ መሷም ትዝትባታለች። እሺ አሳይሻለሁ ብለው እንግዲህ እንትን ይላሉ። ዞር በይ ለማንኛውም በማለት እንግዲህ ስትገፈትራት ዞር ብል ባልል ምን ልታመጭ ነው ተባብለው እንግዲህ ተያይዘው ነበር። ሶስቱም እንግዲህ እንዳያችሁ ሲንደባለሉ ማለት ነው። እኔ በተለይ ደግሞ በጣም የገረመኝ የሮማን ነው ማለት ነው። ጭራሽ እኮ እነካረገቻት እዛው ተንደባላ ቀረች። እሷ እንደዛ እየሆነች ያለችበት ነገር ልጇ ይደግፉ ያነሳኛል ብላ ነበር። ግን ልጇ ደግሞ እንዳያችሁት ቢኒ ማለት ነው እድልን ነበረ አንስቶ እየሄደው ማለት ነው። እናም እንግዲህ እድልን ይዞ ይወጣና እንግዲህ ወደ ማሚ ጋር ይሄድና ማሚ ይኸውልሽ ይህንን ነገር ከማረጋገጣችን በፊት በፍጹም
ክፉ ነገር መናገር የለብሽም ብሎ ይነግራታል። አመኛት ነበረ። ስለዚህ ካሁን ላይ በቃ ሁሉም ሰው እንዳስቀመጥከው አይገኝም ስትልም እድል ግን እንዳስቀመጥሻናት ይላታል። ለእድል ብዙ ጊዜ እንደምትከራከርላት አውቃለሁ ስትለውም እንግዲህ ግን እኮ ስለዚህ ከይውልሽ ማሚ ሰድብሽ እኮ ለሰዳቢ ነው የሰጠሻት ሲልም በቃ ለማንኛውም ተወይ ቢኒ ይሄ እኮ የልጄን እኮ ማስታወሻ እኮ ነው ስትልም ትናገራለች። ማሚ በነገራችን ላይ እውነት አላት በእርግጥ ማለት ነው። ግን ደግሞ ቢሆንም ያኔ እንዴት አልተጠራጠረችም? ማለት እንዴት ልጅ ልትሆን ትችላለች ብላ እንግዲህ ከእንግዲህ በኋላ ትጠራጠራለች ብዬ አስባለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ለዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን እድል ድራማ ይዘንላችሁ ቀርበናል። እናም ይህንን ነገር እንግዲህ ከን እየተነጋገሩ ባለበት ጊዜ ላይ እንግዲህ ከን ሜላት ማለት ነው እና ታዲያ ትምህርቷን እንድታቋርጥ ልታደርጊያ ነው ምናምን ስትላትም አይ ቃሌ ነው ትምህርቷን ትቀጥላለች፣ ትምህርቷን ማቋረጥ የለባትም ስትልም እሷ ግን እኮ ሄዳለሁ እያለች ነው እንግዲህ እኔ ይሄ ነገር ከኔ አልመጣም፣ እኔ እንድታቋርጥ ትምህርቷን በፍጹም እንትን አላልኩም፣ ግን ደግሞ ሄዳለሁ ካለች ይሄ የራሷ ፍላጎት ነው ስትልም እንግዲህ ማሚም ትናገራለች። እና ቢኒም እንግዲህ እንዳያችሁት ከእድልም ጋር እያወሩ ነበረ። ያው ደግሞ የፍቅርም ጥያቄም አቅርቦላን ነበረ፣ ግን በፍጹም መሳሳት የለባቸውም። ምክንያቱም ሁለቱም የእህትማማቾች ልጆች ናቸው። እሱ የሮማን ልጅ ነው፣ እሷ ደግሞ የገነት ልጅ ናት። ስለዚህ በፍጹም የእህትማማቾች ልጆች ናቸው። ይህንን ነገር ራሱ የቢኒ እናት እያወቀች ማለት ነው አሁን ላይ ራሱ ሜላት ማለት ነው የወሊድ መከላከያ አገኘሁባት ክፍሏ ምናምን ስትል እንግዲህ በጣም ነበር የደነገጠችው ከሚባለው በላይ። በፍጹም ይሄማ ሊሆን አይችልም እያለች እንግዲህ ግን እንደተመለከታችሁት በጣም በንዴትና በቁጣ እንግዲህ ነበረ ከዛ ከቤት ማለት ነው ይሄ ማለት ከዚህ ከሜላት ጋር እንግዲህ ተለይታት እንደ አክስቴ እያለች ራሷ እየሮጠች ነበረ እንትን ያለችው። እና እድል እንዳያችሁት ወደ ትምህርት ቤት ስትሄድ አንቺ እኮ አታፍሪም ወደ ትምህርት ቤት ሊሄድ ነው ምናምን ትያለሽ ስትልም አዎ ምን ነው ለምንድን ነው ማፍረው ትላታለች። ማሚን በዚህ ጊዜ ለምን ታፍራለች? ትምህርት ቤት መሄድ አለባት፣ ትምህርቷን ማቋረጥ የለባትም መሄድ አለባት ስትልም አይ እንደለመደችው እዛ ሄዳ ደግሞ እንዳትሰርቅ እኮ ብዬ ነው ስትልም በዚህ ጊዜ እድልም እኔ ሌባ አይደለሁም፣ እኔ በፍጹም ሌባ አይደለሁም፣ ወደፊትም ሌባ አልሆንም፣ አሁንም ሌባ አይደለሁም ስትልም እንግዲህ ትናገራለች። ግን ደግሞ አሁን ላይ ማንም ሰው እያመናት አይደለም። እንግዲህ ማሚ እንኳን አላመነቻትም፣ ቢኒ ብቻ ነው እንግዲህ አሁን ላይ እያመናት ያለውና እየተረዳት ያለው እንጂ ሌሎች ሁሉም እንግዲህ ሮማንና እቺ ሜላትማ በፍጹም ይሄማ ደስታቸው እኮ ነው። እናም እንግዲህ እንደዛ ይባባላሉ። እነሷም ወደ ትምህርት ቤት ሄዳ ጓደኛዋ ብልጥ መሆን አለብሽ፣ በፍጹም ትምህርትሽን ማቋረጥ የለብሽም፣ ይችን 8 ወር እንደምንም ብለሽ ጠንክረሽ መማር አለብሽ፣ ጉብዝ መሆን አለብሽ ብላም እንግዲህ ጓደኝነቷን ምክር ለግሳታለች። እናም ሜላት እንግዲህን ያንን ስለ ወሊድ መከላከያው እንግዲህን ስትመጣ ነግርሻለሁ ብላ ምን አርጋ ነው ምን አድርጋሽ ነው ስትላት ራሱ ይሄንን ነገር እሷ ራሷ ስትመጣ ነው ምክንያቱም ስለምትኪድ እነግርሻለሁ ትላታለች። እንግዲህ ከትምህርት ቤት ስትመጣ እንግዲህ ሶስቱም እንዳያችሁት ፍጥጥ ብለው ጠብቀዋታል። ምንድን ነው ደህና ዋላችሁ ስትልም በቃ ማንም ሰው ዞር ብሎ ማለያትም ማሚ ይኸውልሽ እሷ ክፍል የወሊድ መከላከያ ያገኘሁ ትላለች። ምን አለች በዚህ ጊዜ ማለት ነው ማለት አልገባኝም፣ ስለምንድን ነው የወሊድ መከላከያ ነው የምታወሩት ምናምን ስትልም አዎ ክፍሏን ያገኘሁት፣ ይህንንም እኮ ልታሽ እኮ ትችላለች፣ ምን ነው ውሸት ነው እንዴ ስሏትም አይ ውሸት አይደለም የወሊድ መከላከያው የራሴ ነው ትላለች። ይህ ጊዜ በጣም ደነገጠች። እያመንኩሽ አንገቴን አስደፋሽኝ፣ አንገቴን ያስደፋሽኝ እያለችም እንግዲህ ግን ትናገራታለች። አሁን ምን ትጠብቂያለሽ? አሁን ኮተትሽን ሰብስበሽ ሂጂ ትላታለች። ግን ደግሞ ስትሄጂ ልብስሽን አስፈትሸሽ ነው የምትሄጂው ስትላት እሺ ትልና ሄዳ እንግዲህ እድልም እንዳያችሁት በጣም እያለቀሰችና ስቅስቅ ብላ እንግዲህ ሄዳ ልብሷን ያን ጠቅልላ ትመጣና ሳሎን እንግዲህ ከነው ፈትሽ ምናምን ትላታለች። እንዳያችሁት ሜላት ማለት ነው ከልብሷን ማለት ነው እያወጣች ውርውር እያደረገች ለምንድን እንኳን ብላ አልተቆጣቻትም። ምክንያቱም እንግዲህ ግን ያው እድልን ጥፋተኛ አድርጋ ስላመነች ማለት ነው። እናም እንደዛ እያደረገች እንግዲህ አሁን ሰብስበሽ ኮተትሽ መሄድ አለብሽ በማለትም እንግዲህ ከዛ ከቤት ታባረራታለች። እድልም እንዳያችሁት ማለት ነው
አለ አይደለ እንግዲህ አስፋልት ላይ መኪና እየጠበቀች ነበረ። መጨረሻ ላይ እንግዲህ ግን እንዳያ በጣም በቃ ሁለቱ በጣም ደስተኛ ሆነው፣ ግን ማሚ በጣም እያለቀሰች ነበረ። እድል በመሄዷ በፍጹም ደስተኛ አይደለችም። እና ቢኒ እንግዲህ መጨረሻ ላይ እድል ኬዳ ነው ብሎ ያንን የአንገት ሀብል አሳይቷታል። ማሚ አሁን ላይ የጸጸት ስሜት ይሰማታል። ግን ደግሞ እድል አልሄደችም አለች ከኋላ ማለት ነው። በፍጹም ከዛ ከቤት እንደማትወጣ እናውቃለን። እና ውዶቼ መልካም ቆይታ። ባይ ባይ። አስተያየታችሁን በኮሜንት አስቀምጡ።